አይደለም በአማራም አላሉ በኦሮሚያም አለ። ለምንድን ነው ህዝቡ የሚሰቃየው? መሪ ከሆነ እንደ አንድ መሪ እኮ መስፈርት አሉት አይደለም? ህዝብ አስተዳድራለሁ ብሎ የመጣ አንድ መንግስት ከሌላ መሆን ያለበት መሬት ወርዶ መስራት ነው እንጂ ላይ አዲስ አበባ ብቻ ናት እንደ ኢትዮጵያ? አዲስ አበባ ብቻ ናት እያሸበረቀች ያለችው የስጋ ቤት ማብራት ይመስል ውስጡ ሊጥ ላይ ቢያሸበርቅ የኮሪደር ልማት የምናምን እሱ እንዳለ ሆኖ ከተረፋችሁ አሸብርቁ። እኔ ደስ ይለኛል፣ ሀገሬ ነው። እኔ እያልኩ ያለሁት ግን ይሄ ወገን የተበተነው ደብረ ብርሃን አሁን ያየሁት እኔ በቀደም በህንጻ ተብሎ በየወር አልታለ ተበትኖ ይሄ ህዝብ እና እኔ ደግሞ ስለ ህንጻ ስለ ሁመራን ስለ ወልቃይትና እዛ አካባቢ ያለ ህዝብ ግን እባካችሁ ምን እየሰራችሁ ነው? እንደ ህዝብ እንደ ሂውማኒቲ ነው እባካችሁ ትፔሌፍ እያላችሁ አሁን ደግሞ ስለ ሰበብ አድርጋችሁ ወደ ምንድነው ጽምዶ እያላችሁ ነው። ጽምዶ አሁን ነው 6 ወሩ ነው 7 ወሩ ነው። እነዚህ ሰዎች ግን ኦልሞስት እቺን ጥያቄ ዘሏታል። ሳሪክ እቺን ጥያቄ እንዲመልስ ኤክስፔክት አላደረግም። መጅድ ተጨርስ እስኪ። ለምንድን ነው የምትገቡባት? ጨርሰው ከዛች በፍሬዳ ምንድን ነው መልስ መልሳለሁ አልቻለም። ምንድን ነው አንተ የምትለው እንዴ? ሁሉ ጊዜ የራስህ ተራ ላይ ራስህ አውራ፣ ከዛ እሱ አስታውራ ደግሞ መልስ መልሳለሁ አልቻለም። መልሽለት። ስራ ላይ ነኝ እኮ ቁጭ ብዬ እዚህ እንትን አይደለም። ስራ ሲገባ ስራ እንትን እየሰራሁኝ ነው የማወራችሁ። ሰው ጨርስ ግን አትግባበት እንዴ? ፌር አይደለም። አትግባባት ትግባባት እየሰራች ነው። አታስጨንቃት። እንዴት ነው እያደረገ ያለው መሰለህ? ሳራ ስትጠይቅ ስለ ትግራይ ህዝብ ነው። አንተ ዩኬር አባውት ሞር አባውት ህወሓት፣ እሷ ስለ ህዝቧ ነው። ምንም ስለ ህወሓት ያነሳሁት ነገር ይሄ ህዝብ መቆመሪያ ሆኗል። በእናታችሁ ማለት ለፈጣሪያችሁ ብላችሁ ማለት ነው። እነዚህ ሰዎች አዛውንቶች ናቸው። 70-80 ዓመት አዛውንቶች ከእያንዳንዱ ቤት እያያችሁ ከሆነ 4፣ 5፣ 6 ሰውተው በዛ ላይ ደግሞ እኔ እንጃ እያያችሁ ከሆነ ቪዲዮን በተለይ እነዚህ የብልጽግና ሰዎች እባካችሁ እያንዳንዱ ቲክታከር የሚያወጣውን ቪዲዮ ተመልከቱ። ከቲፒኤልኤፍ ከሆነ ችግራችሁ ሌላ ነገር ነው። መጀመሪያም ጦርነት ስትጀምሩ ከቲፒኤልኤፍ ነበረኛ በማናቀው ሆስፒታል መታችሁን የደበደባችሁት፣ ገበያ መታችሁን የደበደባችሁት። እኛ በማናቀው ማስክን የተከለከል ነው። እኛ በማናቀው መድኃኒት የተከለከል ነው። እርዳታን የተከለከል ነው። ከመንግስት ከሆነ ፋይቲንግ የነበራቸው መንግስቶቹ አሉ። ለምን አትገድሏቸውም ነበረ? በትክክል ከሆነ አልነበረም። በቃ የትግራይ ህዝብን ዋናው ታርጌቱን ህዝብን ማጥፋት ከሆነ አላማችሁ ንገሩን። በቃ ኢትዮጵያውያን አይደላችሁም በሉን። እኛ ደግሞ ሌላ ስራ እንስራ። እኛ ግን ያ ሁላ ስራ ተፈጽሞብን እንኳን ጄኖሳይድ ተፈጽሞብን እንኳን የፕሪቶሪያ ውል ተብሎ ስለተፈረመ አገራችን ነው ብሎ ኢትዮጵያውያንን ማለት ጀመረ። ጭራሽ እኛ የጽምዶ ተቃዋሚ ሆነን ወገባችን ይዘን እኮ ኢትዮጵያውያንን ፓስፖርታችን ኢትዮጵያውያንን ብለን እኮ ጭራሽ እየተከራከርን ቆየዋልን ነው። እኛ ኢትዮጵያውያንን ኢትዮጵያ እኛ ብቻ ነው የምንወዳት እንጂ ኢትዮጵያ የምትባል ትግራይን አትወዳትም ባይ ዲፎልት። አሁን እያየሁት ያለውን ሪሶርሷን ነው የምትፈልገው፣ የእኛ ጉልበት ነው የምትፈልገው እንጂ ኢትዮጵያ የምትባል ህዝቡን አትፈልገውም እንዴ። ይሄ ግልጽና ግልጽ ነው። በዛ ጦርነት ራሱ ትግራዋ እየተለቀመ ሲታሰር በዛ ምናምን የሆነ አንዳንድ ጊዜ እንደ ሰውኛ ሆነ ስታስበው ብትፈልጉ ተገንጠሉ ትላላችሁ፣ ብትፈልጉ 39 ያላችሁ ትላላችሁ። ማለት እኔ ሳስበው በቃ እቺ ኢትዮጵያ የምትባል ገና ከደማችን ስላልወጣ ነው እንትናችን እንጂ ኢትዮጵያውያን አይደላችሁም እየተባለ ባይዘው ኢትዮጵያ የምትባል ሳትሆን ሳሪቹ ኦሮሞ ብልጽግና ነው። የኢሳያስ ፖለቲካ እንደዛ ነው አሁን። ስለዚህ ወደ ኦሮሞ ዙር ብሏቸዋል። አትፈጅበት። ኦሮሞ በዚህ አጋጣሚ ልንገራቸው፣ እኛ በነበርንበት ሰዓት ቆይ ልንገራቸው፣ ተጋሩ ሌላ ሰው ቆይ እሰጥሃለሁ። ምንድን ነው አንድ ጊዜ በላይ ምንድን ነው? አንቺም እየደጋገምሽ ነው። ሀሳብ መደጋገም አይደለም። ውረድ ካጣመ ትዕግስት ከሌለ ውረድ፣ በቃ ውረድ እና ሌላ ሰው ይጓት። እኔ እዚህ ጋር ህዝቤ ነው የሚያሳስበኝ። እንዳንተ ተኝቼ የማድር መሰለ 24 ሰዓት እዚህ ልጄን ጥዬ ተራ በተራ ይድረሳቸው። ላጠቃልል ነው። እኔ ፖለቲካ ነው እየተናገሩኛለሁ፣ ብሽሽቅ አይደለም። ብልጽግና ኦሮሞ የምናምን የምትሉት በተለይ ተጋሩ
በጣም ነው የማዝነው። እኛ በ27 ዓመት ባልበላ ነው ባልጠጣ ነው ተጋሩ ባለጊዜ ተብለን ተቀጥቅጠናል። እኔ አልፈቅድም የምትሄዱ ተብሏል። ኢትዮጵያውያን ተብሏል። አትበሉ ኦሮሞ አትበሉ አይባልም። በቃ አሁንም ከፈለገ ከሌላ ሀገር ያልኩት ሳራ ፓርቲ ነው። አዎ አይባልም። በቃ ይሄ አይስፖርት ጋር ፓርቲ ነው በደንብ ነው የሚባለው። ፓርቲ እኮ ነው። እንደዛ ትግራይ የሚባል ፓርቲ አለ። ብልጽግና የሚባል ፓርቲ አለ። አለቃ ኢሳያስ አፈወርቂ ሲል የብልጽግና ቅርንጫፍ ነው ኦሮሞ። እኔ ሳራ የምትለውን ነገር እሰማለሁ። ሳራ ትክክል። አንድ የብልጽግና ቅርንጫፍ ነው ኦሮሞ። አንድ የብልጽግና ቅርንጫፍ ነው። ሳራ የምትለውን የሚመራው በበላይነት ኦሮሞ ብልጽግና ነው። በፊትም ይኸውልህ አውቃለሁ እኮ በፊትም የትግራይ ህዝብና ቲፒኤልኤፍ አንድ አይደሉም። ቲፒኤልኤፍ ፓርቲ ነው። እኔ ለቲክታክ ስትባሉ ለቲክታክ ያልኩህ አያና ኖ እንደዛ ብዬ አላውቅም። ለቲክታክ ፖለቲካ ነው ያልመችም አላውቅም። በፍጹም አልልም እኔ እንደዛ። ምክንያቱም ስደግፍ የነበረው ቲፒኤልኤፍ ነው ኦሮሞ ብልጽግናን አይደለም። እንደዛ አይነት ቀሽም ስህተት ቀሽም ንግግር አልናገርም። ኦሮሞ ብልጽግና ስል ብልጽግና የሚባል ፓርቲ አለ። እኛ ሀሳብ እንስጥና ሳሪ ከጨራሽ ተረኛ ሌላ ሰው አለ። ሌላ ሰው አለ። ፕሊዝ ቆይ አንዴ ሁላችሁ ይኸውልህ መጅድ ያላወራሁን ፍሬ አንዴ ኬቢ የተለያየ ሰው ነው ማውራት ያለበት የተለያየ ሀሳብ። ይኸውልህ መጅድ the last people ኢትዮጵያ ውስጥ ፖለቲካን ከህብረተሰብ ጋር የሚያገናኝ ትግራዋይ the last people በቃ we been through ትግራዋይ እና ህወሓት አንድ ላይ ተቀላቅሎ ተብሎ ፕሮፋይል ተደርገን የተመታን የጠፋን ህዝብ ነን እኛ። እንደዛ አይነት ነገር የሄድንበትን መንገድ ለሌላ ሰው መመኘትም መናገርም ነውር ነው። ከአንድ ትግራዋይ አይጠበቅም። ኢቭን አንዴ ልጨርስ አያ ነው እንትና ማነህ መጅድ ሚት ዝጋውና ይኸውልህ ትግራዋይ ሆኖ ኢቨን ሌላ ሰው ሜንሽን ሲያደርግ ኖ ነው የሚለው። የሰው ልጅ አይነ ስውር ወይ የሆነ አካሉ ላይ የሆነ ችግር አለበት ለሌላ ሰው እንደዛ አይልም። ሴም ነገር ካለ ሴም እንትን ካለ ኦሮሞ ብሎ የኢትዮጵያ መንግስት ደጀን እንዲሆኑት ፖለቲካ ቢሰራ ደጋፊዎቹን ቢኖሩት፣ እኛ ግን እንደሱ ድርጅትና ህዝብ የተለያየ መሆኑን እኔ በደንብ ጠንቅቄ ያውቃለሁ። በደንብ ጠንቅቄ ስለማውቅ አልልም። ሚሊየንስ ኦሮሞ ብልጽግና ሊሆን አይችልም። ሚሊየንስ የሆነ ህዝብና ድርጅት ደግሞ አንድ ሊሆን አይችልም። ድርጅቱ ድርጅት ነው። ደጀን እንዲሆኑት ሊሰራ ይችላል። ደጀን ሊኖሩት ይችላሉ። ዛስ አናዘር ቶፒክ ኦር አናዘር። በተረፈ ግን እንደዚህ አይነት ነገር እኔ አልቀበልም። ከዛ ደግሞ ሌላ ቆይ አንድ መጅድ ልጨርስ። ሌላ ስለሆነ ህዝብ ልጠይቁ መታችሁ የፖለቲካ ኢጎአችሁን አስቀምጣችሁ የፖለቲካ ኢጎ ይዛችሁ አንደርትሜት እየተደራረጋችሁ እየተሰዳደባችሁ አንዱን ዲስሪስፔክት እያደረጋችሁ ዜርዝ ነው ምንም አይነት ሶሉሽን የለም። አንተም እሱን የሆነ ነገር ትላለህ፣ እሱም ደግሞ በዲስሪስፔክት ይመጣል። ምንም እንትን ልንል አንችልም። ስለ ህወሓት እኔ ፐርሰንሊ አይገባኝም። ምን አልክ ሳራ? አሁን ምንድን ነው የሳራ ጥያቄ? ስለ ህዝቧ ነው። ህዝቧን እንደፈለገች አድርጋ ተጠይቅ። ህወሓትን ግን እንጠይቃለን ካላችሁ ስለ ህወሓት ስለ ድርጅቱ ቶፒክ አደርግላችኋለሁ። ብልጽግና ትመጣለህ፣ አንድ ሰዓትም ተሰጥቶ ፕሮቴክት ታደርጋለህ ህወሓት። ህዝቡንና ህወሓትን ግን አትቀላቅሉ። በቃ አትቀላቅሉ። 5 ዓመት በፊት ዊትነስ ያደረግኩት ነገር በየሚዲያው እየመጣችሁ የህዝቡን ችግር እንደመናገር የህወሓትን ትናገራላችሁ። ኢትዮጵያኖች ደግሞ ከህወሓት ጋር ህልካላችሁ። ዘይዶን ኬር በቃ ህዝቡ ይሙት ይለቅ። ህዝባችን ነው የተጎዳው፣ ማንም የተጎዳ የለም። እና አሁንም ያው በተለይ ፍርዬ ተጨማሪ በተለይ እኛ ተጋሩ ባንጠቅሰው ይሻላል ባይነኝ። ይሄ የብልጽግና ኦሮሞ የሚባለው ነገር እኛ ጄኖሳይድ የተፈጸመብን ህዝቦች ነን። ጦርነት ላያችን ላይ ተከፍቶብናል። ጦርነት ላይ የተሳተፉ ኃይሎች ብለን የምንጠራቸው አካላት አሉ። አሁን የኦሮሞ ብልጽግና ስትል ሌሎችን ነፃ የማድረግ ያህል ነው ትርጉም የሚሰጠውና ልክ አይደለም። እኛ ባንገልጸው የተሻለ ነው ብዬ ነው የማስበው። ቀጥታም ከህዝብ ጋር ሊያጋጨንም ስለሚችል
እኔ ልክ አይደለም ብዬ ነው የማስበው። ማጂድ የራሱ አስተሳሰብ የራሱ መረዳት ሊኖረው ይችላል። ዞሮ ዞሮ ግን አይጠቅመንም ብለን እንውሰደው እና ወደ ቅድሞ ሀሳባችን ስንመለስ እኔ እንደው አያና ብቻ ሳይሆን ሌሎችም የብልጽግና ሰዎች እዚህ ሲመጡ ለጥያቄያችን መልስ ይሰጣሉ ብለን በማሰብ ሳይሆን ወይ ይገላግሉናል፣ እንተነፍሳለን፣ እፎይ እንላለን ብለን በማሰብ አይደለም። ያስ እኛ የህዝብ ስቃይ አለብን። ህዝባችን ስቃይ ውስጥ ነው። የህዝባችን ስቃይ ህዝብ እንዲሰማው እንፈልጋለን። በተለይ እዚህ ማህበራዊ ሚዲያ ያለ ህዝብ ሰው እንዲሰማው እንፈልጋለን ለመስማት ያህል እንጂ የብልጽግና ሰዎች እኮ ለህዝብ ግድ እንደሌላቸው፣ ለህዝብ የሚቆረቆሩ እንዳልሆኑ፣ ስለ ህዝብ ምንም የማይመስላቸው፣ ስለ ስልጣቸው ስለዚህ ከነሱ መልስ መጠበቅ ማለት ከዝንብ ማር እንደመጠበቅ ማለት ነው። አለው ብሎ በጆሮ ለጻድቃን ነግሮታል። ኦኬ ጻድቃንን ምስክር አድርገህ ስለመጣ ማለት ነው። እኔ የምልህ ንገሩኝ ባያለ እንደው እኔ አሁን በብልጽግናዎች ስላሉ አልናገር እንጂ እንድናነግረህ ቆይ ብልጽግናዎችን አስወጥቼ ራሴ ልንገራችሁማ። የምን ወዴት ነው? እኛ ህዝብ ስለተጨፈጨፈ እንጂ ማለት ነው። የኢትዮጵያ መንግስት ሆኗል። ኢትዮጵያ ገቨርንመንት ነው አይደለ? ሴንትራል ገቨርንመንት ህወሓት ማስተዳደር አለበት እኮ በስሩ። እሱ እንዴት ነበር የሚያስተዳድረው? የምን ያዙኝ ልቀቁኝ ነው? መቀሌ መጥቶ ህወሓት ማለት ነው ምርጫ ትመርጣለች ትግራይ ያዙኝ ልቀቁኝ ማለት የለበትም። ኦልሬዲ የሴንትራል ገቨርንመንቱን ፓወር ካስረከበ በኋላ ትግራይ ውስጥ ምንድነው መሆን የነበረበት? ሂ ሹድ አክት ላይክ እንደ ሪጅን አስተዳደር። የሪጅን አስተዳደር ምንድነው የሚያደርገው? ከሴንትራል ገቨርንመንቱ ጋር የሚያመጣውን አይነት ህግ ራሱ ህግ ቀይራለሁ ካለ በምርጫ ባለው አቅም ማለት ነው። አይ መቀየር የለበትም ይላል፣ ይቀየር ይላል። የኢትዮጵያ ገቨርንመንት ደግሞ ከዛ ከቀየረ ይቀይራል፣ ካልቀየረ አይቀይርም እንጂ ከሰኔ 30 በኋላ እንደዚህ የለም። የማይሆን ጣጣ ውስጥ እኮ ነው የከተተን፣ የማይሆን ጣጣ። ከዛ አሁን ማለት ነው ህዝባችን ስለተሰቃየኛ የኢትዮጵያ መንግስት ስላሰቃየን ክርክር ውስጥ ስለገባን ላይክ ዶን ሜክ ህወሓት ጤነኛ ምንም ጤነኛ ከቅድም ጀምሮ ለምንድን ነው እንደዚህ የምትይኝ? እኔ ህወሓትን ሜንሽን አላደረኩም። ሳወራ የነበረው ስለ ፕሪቶሪያ አግሪመንት እና እንደምትደግፍ ህወሓትን ይኸውልሽ እንደምንደግፍ አላውቅም። ዩቲንክ እኔ በሀሳብ የምደብቅ እዚህ ዛሬ ያወራሁት ይኸውልሽ እንደዚህ ተናግረሽ አይሆንም ፍሬ። ዛሬ ያወራሁት ዩኬር አባውት ለምን እኔ ኬቢ ጋር ችግር የለብኝም። ለምን ከሰራ ጋር ችግር ዛሬ ያወራሁት ይኸውልህ አያናን ፕሮቴክት ለማድረግ አትሩጪ። ዛሬ ያወራሁት ስለ ፕሪቶሪያ አግሪመንት ነው ያወራሁት ዛሬ። ህወሓት አላልኩም። ከአንተ በላይ አያናን እጠይቀዋለሁ ጥያቄ እኔ ያወራሁት ስለ ፕሪቶሪያ አግሪመንት ነው ያወራሁት። የምትሰሚ ከሆነ ሳውራ ከሰማሽ ከሆነ እስካሁን ከአያና ጋር ሳውራ በእናትህ ኬብሮ በእናታችሁ አንደኛ በእኔ መሀል ነው የገባው ሳውራ። እሺ ይኸውልህ ግን እንደዚህ አታርጉ። እሺ ኬብሮን ጥፋተኛ ግን እንደዚህ አታርጊ ፍሬ። ሳውራ የነበርኩት ስለ ፕሪቶሪያ አግሪመንት ብቻ ነው፣ ስለ ህወሓት አላወራሁም። ሊትራሊ ያለሽ ተገዛን። አንደኛ ነገር ማለት ነው የትግራይ ህዝብ ማለት ነው እንደ ማንኛውም አማራ ህዝብ እንደ ኦሮሞ ህዝብ አንደር ሴንትራል ገቨርንመንት ይገዛል፣ ይተዳደራል። አንገዛ የምትለው ማንን ፈንጂ እያስረገጣችሁ እናንተ አሜሪካ አንገዛ መቼ ምንድን ነው የምታወሪው? ያወራሁት ስለ ፕሪቶሪያ አግሪመንት ነው። ራስህ አልተዳደርም እኮ አላልኩም። በምንድን ነው የምንተዳደረው ነው ያልኩት። መተዳደር የፌዴራል መንግስቱን መብት ትግራይ ላይ ከልክላችኋል አይደለ? ምንድን ነው የፌዴራል መንግስቱ መብት ትግራይ ላይ ብዬ ነው የጠየቁት። አንተዳደርም አልኩኝ። ህዝቡ እኮ 5ኛው ክረምት አይደለ 6ኛ ክረምት እየመጣ እኮ ሰውየው የምናምን ዘብ እያለ ጭራሽ በዚህ ሽፍታ አድርጎ ሀገሪቷን ገደል እየከተታት ነው። እኛ ደግሞ ቆይ ሰናይ ልንገርህ፣ ጭንቅላት አለኝ እኮ እናንተ ብቻ ነው ጭንቅላት ያላችሁ።
ሌላ ሰው መናገር አይችልም። እያዳመጥኩት እኮ ነው እንደምታዳምጠው ምን ማለት እንደፈለገ እየነገርኩት ነው። እኔ ግን ፖለቲካን የሰራሁት የሚባለውን ነው የነገርኩት። እኛ ፓስፖርት ይዘናል ኢትዮጵያውያንን አይደለንም። በቃ መጀመሪያ እኮ ይሄ ነው በቃ የፕሪቶሪያ ውል አይደለም። ፕሪቶሪያ ያመጣ ነው። ፕሪቶሪያ ውል እኮ ትናንሽ ልጆች ገብረን ያመጣ ነውን ሰላም ተበልተዋል። በዚህም ማለት በዚህ ኃይል እኔ አሁን መውቀስ አልፈልግም። እሱ ስንቋመር ግን እሱ ይሄ ነው አንተ ነህ ስትባል ግን እያለቀ ያለው ያንተ ህዝብ ነው። እዛ መሬታ ደግሞ በገዛ መሬት ደግሞ ሰፋሪ እያመጣ እያሰፈረልህ እኮ ነው። ትግራዋይ ማለት አንዳንድ ጊዜ በቃ ይሄ ኃይለኝነታችሁና ድርቅናችሁ ብቻ እንደ ቲፒኤልኤፎች እንደ መሪዎቻችሁ አትሆኑ። ወጣቶቹ ደግሞ ልንገራችሁ፣ ቲፒኤልኤፍ ራሷ ህዝብ ሲኖር ነው ቲፒኤልኤፍ የምትኖረው። እነሱ መሪዎቹ ምንም አልሆነም። ህዝብ የሚባል ግን እያለቀብን ነው። ህዝብ የሚባል ግን እየሞተብን ነው። እዛ ደግሞ በገዛ መሬታቸው ሰፋሪ የሚባል እያሰፈረ በገዛ መሬታቸው እያረሰ ቤታቸውን ከፍቶ እየኖረ ነው። ከዛ በኋላ ደግሞ እዛ በቤታቸው ሲመጡ ማነህ ሊለው ነው ያመጤ ማለት ነው። አንተ ማነህ ይለዋል። እዛ የተወለደ አሁን 5 ዓመት ሆኖት ይሆናል እዛ ያለው እሱ አታስቡም እንዴ እናንተ? ከዛም ከዚህ መጥቶ የሰፈረ ሰፋሪ እዛ ያለው ግን በተለይ የአማራና የተጋሩ ልጆች ጎበዞች ብትሆኑ ስማርት ብትሆኑ ግን ይሄ ፖለቲካ ነበር መስራት የነበረባችሁ። ይሄ መሬት ለሁለታችን በቂ ነው እኛ እንስማማ ብላችሁ እዚህ አላችሁ፣ እዚህም ታድራላችሁ። እዛ ማን 44 የሚባል ወንድማችን አለ፣ ብዙ ቤት አለ፣ ቦምባስቲክ ቤት። ይሄ እንኳን ፖለቲካ መስራት አቃታችሁ። ህዝቡ ወደ አንድ አምጥታችሁ ፖለቲሻኖችን ወደ አንድ አምጥታችሁ የሀገር ሽማግሌ ያርጋችሁ መሬቱ ለሁሉም ይበቃል ተብለው ከሁለቱም አስተዳደር ተደርጎ እዛ ያለው መዋቅሩን ፈርሶ ህዝቡን መመለስ አለበት። እዛ ደብረ ብርሃንን ስንት ጉድ እያየን ነው። የአማራ ተፈናቃዮች አሉ እዛ። ይሄንን ፖለቲካ እንደመስራት እዚህ መቶ እርግጫ እዛ መቶ እርግጫ ብልጽግና የብልጽግና ኦሮሞ ከዛ ምንድነው ሰዋት ምን ይሆን ምን ይጠበዝ? እናንተ እንደዚህ በተረገጣችሁት ቁጥር ኮሪደር ልማት ምናምን ልማት እያለ ሰውየው ይሻፍዳል። ህዝብ በህዝብ ረሃብ አንድ መንግስት ልንገራቸው እዚህ ሀገር አንድ ሰው ውጭ አያድርም፣ ክልክል ነው፣ ነውር ነው። አንድ ሰው አይራብም፣ ክልክል ነው። ህጋቸው እንደዛ ነው። ስዊድናውያን የግድ ነው መጠለያ ያለው ለአንድ ሰው ወረቀት ይኖረው ዋትኤቨር አይኖረው በልቶ የሚያድርበት ሀገር እየኖርን በገዛ ዜጋው በገዛ ሀገሩ ግን እናቶች አጥንትና ስጋቸው ተለያይቶ እያየ ቲክቶከር ያመጣውን ብር ወደ ንግድ ባንክ አስገባ ይባላል። ከዛ ደግሞ እዚህ ያላችሁ ደግሞ ምን ትላላችሁ? ቤት ከፍታችሁ እንደነ ባኔ አይነት ደግሞ እዛ ያለ የተሰበሰበ ወርቅ ሊለቅም ሄደ ነው እንጂ ተፈናቃይ አይደለም፣ ያሁላ ተፈናቃይ አይደለም ብላችሁ ደግሞ ፖለቲካ ስትሰሩ ሰምተናል። ብልጥ ሆናችሁ የወለ ባኔ ብልጥ ሆነ። ይሄ ህዝብ መግባት አለበት፣ የአማራ ህዝብ መግባት አለበት። ተስማምቶ መሬታቸውን ይበቃቸዋል ያለውን ሪሶርስ ተካፍለው ይብሉ እንደማለት አንተም የኔ ነው አንተም የኔ ነው አንተም የኔ ነው። ሁለታችሁም ሳታገኙት ብልጽግና እርሻውን እያረሰ ቤቱን እያከራየ እየበለጸገ ነው። ይሄ እንኳን አያማችሁም። በቃ ፖለቲካ እንኳን አታውቁም ማለት በዚህ ዘመን ያልተማረ ወጣት እዚህ ያለን ወጣቶች ተምረናል። ቢያንስ ኮሌጅ እና ዩኒቨርሲቲ ግራጁዌት ያደረገ ነው። ይሄንን እንኳን ሰውዬ ቁማር እየተጫወተባችሁ ቁማር እናንተ በልጣችሁ እንኳን አትገኙም። እኔ በጣም ነው የምታሳዝነው። እዚህ ቁማር የሚጫወት አይደል እንዴ? እዚህ ቁማር የፕሪቶሪያ ውል አሁን አይደለም የፕሪቶሪያ ውል ፖለቲካ ካለው እዛ ውስጥ አንተ አይችልህም። ፖለቲካው ትክክለኛ ብታወራው ሰውየው ተጠምዝዞ ጽምዶ ይላል። እኔ ምንም ይኸውልሽ ሳራ ለምንድን ነው ጥፋተኛ ልታዩኝ? አንተ ጥፋተኛ አይደለም። ያወራሁት አንዴ ማሳራ ሌላ ሰው ሲናገር ጥሩ ሲናገር አቋርጠህ ኬቢን ይቅርታ አለዋለሁ ስላቋረጥኩት ይቅርታ። በቃ ተወው። አሁን ለዚህ ነው የመጣው። እየተናገርክ የነበርከው ቀጥል። እንደዛ የሚባል ነገር ምን አገባ አንተ? እኔ እኮ እዚህ ቆይ አንተ ባንዴ በእናትህ እሺ፣ አንዴ ቆይ በእናትህ እኮ አንዴ ኬቢ ያወራል። አንዴ ናይ ህዝቡ ድምፅ ክኸውን እንተ ላይ ተቋርጾ እሺ፣ ኬቢ ያወራል። አንዴ ኬቢ ያወራ። በቃ ይበቃሃል አንተ ማጅድዬ። ጋይስ ምንም ቅር አላለኝም። ኬብሮን ይኸውልህ ለምን እንደሆነ ታውቃለህ? ኬቢ በዓለም ስለሆነ ንስኻ እኮ ርእስቲ ኮይንካ ጁንታሲ ንስኻ ማዕልካ ዲፌንድ ክትገብር
ግዜ ጥፊኻዮ ማለት እዩ ስለዚ ንስኻ ርእሰይ ትኹን ርእሰ ህዝቢ ትግራይ ይኹን ንባዕልኻ ዲፌንድ ክትገብር ሲ በቃ ምንም ዲፌንድ ያደረኩት ነገር የለም ምን ዲፌንድ ያወራሁት በቃ ተው ያወራሁት ፍሬን ልበልና ልውጣላችሁ ኖ አንቺም ልታረግ የሞከርሽው ነገር ሌላ ነው ይሄን ብዬ ልውጣላችሁ እኔ ኖ አትወጣም መስማት አለበት መማር አለበት ኬብሮን ነው መናገር ያለበት እሺ ይማራለሁ ኬብሮን ይናገራል እማራለሁ እሺ ሳውራ የነበርኩት ነገር ሳውራ ከዚህ በፊት ኖ ሳራ አሁን እዚህ ጋር ተጫውተው የለው ነገር እኮ ስለሚገባኝ ነው ለዛ ነው አግሬሲቭ ብቻ አይደለም ሰልፍሽ አትሆን እያልኩ ነው ሌሎች ሰዎች አናግረን እሺ ያልወራ አናግረን ሌሎች ሰዎች ይናገሩ እሺ እቺን ልጨርስና እኔ እወጣለሁ እሺ የትግራይ ድምጽ መሆን የሚፈልግ መውጣት የለብህም ይሄ እኮ ተናግረህ እንደገና አርስቶ ሆነህ ልትወጣ እኮ ማለት ነው እሰማለሁ ማለት ፈልጌ ነው በእናትህ ለምንድን ነው የምታስቸግረኝ ቁጭ ብዬ እሰማችኋለሁ በቃ ይናገር እንደ አብይ አህመድ የሚባል ዘመዶትን አርስት ምናምን ይለኛል እወጣለሁ ማለት እሰማችኋለሁ ቁጭ ብዬ ለማለት ፈልጌ ነው ለምን ስለራስህ ሆነ አወሬው ስለራስህ እኮ ስለኔ ስለራስህ ሆነ እንደዚህ ያደረኩኝ እንደዚህ ነው ያልኩት እንደዛ አይሆንም እናንተ ግን ቆይ መቼ ነው የምትስማሙት በእናታችሁ እኔ እናንተ አብረን እየጠየቅን ነበር አንድ ላይ ነው ነበር ነው ምን ግን ችግር አለ ፍሬ ህዋት እኮ አልሽ ህዋትን አነሳልሽ ሴም ታይም ግን ፖለቲካውን አታንጣው ነው ያልኩ እንጂ እየጠየቅክ የነበረው ልክ ነው አብረን እኮ ነው ስንጠይቅ ነበር አንድ አይነት እንዴ ህዋትን አመጣ ብለሽ እየከሰስሽኝ ነበር እንዴ አላመጣውም እኔ ያወራሁት ስለ ፕሪቶሪያና ስለ ኔይሮቢ ብቻ ነው ኖ ይኸውልህ አያና ሲያወራ ምን አደረግክ መሰለህ ልንገር አያና የራሱን ፖለቲካ ነው የብልጽግናን ኢሜጅ ሆነ ምን እንትን ፕሮቴክት ያደርጋል ያድርግ ዛት ሲዝ ቢዝነስ እኔ አንተን ደግሞ ህወሓትን ሲያመጣ አልኩት ህወሓት አታንጣ የትግራይን ህዝብ ብቻ ህወሓትን ነጥሉት ህዝቡንና ድርጅቱን ነጥላችሁ ነው ማውራት ያለባችሁ አልኩ ከዛ ከኔ ጋር ሆነ በሳይድ የዲዲአሩን ስናወራ ምን ልክ ነህ ቀጥለህ ግን ህወሓትን በዲፌንድ ላደርግ የሞከርኩበት ነገር አለ እዚያው ያወራሁት ፕሪቶሪያ ምን ይላል ኔይሮቢ ሰማይ አንዴ ፕሪቶሪያ ምን ይላል ኔይሮቢ ምን ይላል የሚለውን ነው አይደል ያወራሁት ከዚህ በፊት የሆነ ነገር ጭንቅላታችሁ ላይ ስላለ በዛ እንትን ልትሉ ፈለጋችሁ እንጂ ያወራሁት ስለ ፕሪቶሪያና ስለ ኔይሮቢ ብቻ ነው ስለ ህወሓት ምን አልኩኝ ዲዲአሩ የሚፈጸመው the situation on the ground ታይቶ ሙሉ ለሙሉ ዲዲአር ይፈጸማል ይላል አለቀ ስለዚህ ስለተከዘዘም መልስ አይሆኑ ሊኖረው አይችልም ሲመልስላችሁ የነበረው ነገር በሙሉ ከኤርትራ ጋር እንትን እያለ ከከሌ ጋር እንትን እያለ ከታጣቂ እንትን እያለ ምናምን የሚል ነው ህወሓት ነው ችግሩ ነው ህወሓት ለችግሮቹ መንስኤ ለችግሮቹ በሙሉ ምክንያት ሲያደርግላቸው የነበረው ህወሓት ሲል የነበረው አያና ራሱ ነው ከዛ ፐርሰናል ማድረግ ጀመረ አይደለም አንተ ድሮም ጀምሮ ህወሓት ተርፎ የትግራይ ህዝብ ይጥፋ ምናምን you think I'm stupid ግር የለም ታው ትግራይ ነው አመጃል እንደዛ እንደምታትል አውቃለሁ እንደዚህ አይነት አረመኔ ግን አላልኩም ስነ ስርዓት ያዝ ነው እንጂ እኔ ያልኩ ህወሓትን ኖ እሱ አንቺን አይደለም ያልኩ እሱ ያለውን ነው የነገርኩሽ ፍሬ ተረጋጊ ይኸውልህ ኖ እሱ ያለውን ነው የደገምኩት ፍሬ አንቺ አልሻላልኩም እኔ ያለው አንተን አይደለም አይ በቃ ተው ይሄን ደግሞ የመጨረሻ መደገፍ ይሻላል ህወሓትን አንድ ፊቱ ብደግፍ ይሻላል አትፍሩት በጣም ነው ፈሩት ሁላችሁ የመጨረሻ I personally believe ኬሪያ ኢብራሂም ሳራ ብለሽ መጣሽ እንዴ
እስቲ ተረጋጋ። ይሄ ቄሱ ሰርቀ ነው የሚባሉ ከመጣ በኋላ እዛው አካባቢ አቡባክ ተረጋጋ። ሄደው ምንድን ነው የሚንጣጣው? በረሱል ጨርስና ላስገባ ያሟንድ በሽተኛ ሌላ ቶፕ ይቀይራል። ኦሮሞ ብልጽግና ያልኩት እኔ ፐርሰናል ብሊፍ አለኝ። ኦሮሞ ብልጽግና የብልጽግና ቅርንጫፍ ነው። ዋነኛውን የብልጽግና ፓርቲ እየመራ ያለው ኦሮሞ ብልጽግና ነው ብዬ አምናለሁ። ከትግራይ ጋር ሁሉም ከትግራይ ጋር አታመሳስሉት። ኖ ብልጽግና እኮ ማለት ነው። ኦሮሞ ብልጽግና ነው ያልኩት። ለምን ማለት ኦሮሞ ለምን መጣ? ቆይ መጅድ ኦሮሞ ብልጽግና የሚባል የብልጽግና ቅርንጫፍ አለ። እንደዚህ የምትሉት ግን ብልጽግናን ድጋፍ እየሰጣችሁት እንደሆነ ዳይሬክት ሊሆን ኢንዳይሬክት ታውቃላችሁ። ድጋፍ ምናምኑን ታዩና ለብልጽግና ትግራይ ላይ ያደረጉት ሁሉ ትግራይ ላይ ያደረጉትንና አሁን ያልኩት በጣም የሰማይና የመሬት ልዩነት እንዳለው ላስረዳሽ ነው የፈለኩት። እነዚህ ሰዎች እኔ ሜይንሊ ይህን ነገር እያደረገ ያለው ኦሮሞ ብልጽግና ነው ያልኩት። እነዚህ ሰዎች ጸጉሬን ጥይት ተኩሶ የላጨኝ ትግርኛ ተናጋሪ ነው፣ እንደዚህ ሲያደርግ የነበረው ትግርኛ ተናጋሪ ነው ነበር ክሳቸው። እኔ ካልኩት ጋር አይገናኝም። ኦሮሞ ብልጽግና የተባለ የብልጽግና ቅርንጫፍ አለ እና አብይ አህመድ የሚመሩት አለቀ። ሌላ ወንጀል አልሰራውም። አትረባረቡብኝ። ኦኬ እዚህ ጋር አሁን መልሽ የለ እንትን ትላለህ። ቀይርልሃለሁ፣ ቶፒክ ቀይራለሁ። አንደኛ ነገር ይብላል። የኢትዮጵያ ሕዝብ እኛን የጠመደው ኦሎፍ ሰደን ተነስቶ አይደለም። ትግሬ ቲፔሌፍ ትግሬ ወያኔ ምናምን እያሉ የኢትዮጵያ ፖለቲካኖች ፖለቲካ ናሬሽን ሰርተው ነው 20+ year ዘ ሞስት ኦርዲናሪ ሲቲዝን ድኖ ይሄ ነገር እውነት ነው አይደለም ወይም የትግራይ ህዝብ እንዴት ነው የሚኖረው? አይኑር፣ ምስኪን ነው፣ ድሃ ነው፣ ሀብታም ነው አያውቅም። ናሬት የተደረጉትን ነው። አሁንም ይሄ ኦሮሞና ብልጽግና ነው። ኦሮሞ ብልጽግና ምናምን ቴንክ ዩ ዊነር ሀጉ ማን ነው? አታስወራም ግን በስመ አብ ወደውስ ኩል ማን ነው? ባጫ ኦር ገመቹ አላልኩም። እነሱ ሀጎስ እንዳሉት ኦሮሞ ብልጽግና ነው። የእሱ ውጤት እኮ ሮንግ ነው። ማያመንጅድ እንዴ እንደዚህ አንደኛ ታሹፍ እውነት እኮ እንትን እኮ ነው። የእሱ ውጤት ሮንግ ነገር ነው ያየ ነው አይደል? አንተ የህዝብህ ጉዳት የሚያምህ ከሆነ ሌላ ማህበረሰብ የሚጎዳበትን ፖለቲካ አታነሱ። እኛ የመጣንበት ሮንግ የሆነ ነገሮች መደረግ የሌለበት ነገር ፖለቲካል ኮሬክትነስ መጠቀምና በስነስርዓት ፖለቲካ ሰርተው ህዝብ ይጎዳል ብለው ቢታሩ የኢትዮጵያ ኢሊቶች ፖለቲከኞች እኛ እንዳንጎዳም አሁንም ያንን ተቀበለ እኛን ሲሉ ሮንግ የሆነ ነገር ሌላን ሰው ልንጠቀምበት ራይት የሚያደርገው ነገር የለም እኮ ኖ እኔ ያልኩትና እነሱ ሲሉ የነበሩት የተለያየ በጣም ጨርሻለሁ። እኔ ቶፒክ ቀይሬያለሁ። በቃ ይቅርብ። የተለያየ ነገር ነው ያልኩት ከነሱ ጋር አላልኩም። እኔ በኦፒዲዮ ስራ የተባረረው ገመቹ በማስተር ፕላኑ የተባረረው ገመቹ በጣም ምስኪን እንደሆነ ምንም እንደማያውቅ አውቃለሁ። ሌላ ጥያቄ። እነሱ ግን ሀጎስን ወንጀለኛ ነው የሚሉት፣ አማሮቹም እንትኖቹ ብልጽግና ነን። ህወሓት ከትግራይ ህዝብን የሚመጣ ነው። እነመለስ ከትግራይ ህዝብ እንደመጡ ዓለም ያውቀዋል። ግን እኛ እንትናችን አልነበረ፣ ሪስፖንሲቢሊቲያችን አይደለም። የኛ የህወሓት ዕዳ የትግራይ ህዝብ መደገፍ መብታችን ነው፣ አለመደገፍ መብታችን ነው። ስራ አስፈጻሚውን አራሳናይ ምን የኦሮሞ መንግስት ስለሆነ ነው እኮ ይላል አብይ ፓርላማ ላይ። እንግዲህ አሁን ነው ምንም ችግር የለውም። ኢትዮጵያ እንደዛ ስላሉ እኮ እንደዛ ከላይ ስላለ ኢትዮጵያኖች ማለት የሚያዋጣችሁ ከሆነ ኢትዮጵያ ቨርስስ ኦሮሞ ጋር እንደ ትግራይ ቀላል መስሏችኋል? ጎይ ሄድና ብልጽግና ሲወርድ እናየዋለን። እኛ አገባናል። በታሪኩ አገባኝ። እኔ እኮ አሜሪካ ነው የምኖረው። ፍሬ ግን ለመታገል ከፈለጋችሁ እነ መጅድ ልደግፋቸው። ኦሮሞን ነጥላችሁ ነው
አይደለም። ቆይ ፍሬ በህዝብ ብዛት ኢትዮጵያ ውስጥ አንደኛ ባኒ ጭንቅላት የሚሸጥ ከሆነ መግዛት ካለባቸው ሰዎች ቆይ መጂድ ጁንታ ብለህ ምን እንዲወራ ነገር እንደሚገባኝ ነው። ቆይ ሲሪየስ መጂድ ጁንታ ብሎ መጥቶ አሁን ምን እንዲወራ ነው የሚፈልገው? በጣም እኮ ባኒ ቆይ መጂድ በእናት የሚሸጥ ካለ ጭንቅላት ካለ መግዛት ካለባቸው ሰዎች ሀሳብ ልስጥ። መቼም ሲሪየስ ፍሬ እኔ ግን አንድ አጠር ያለ ነገር ምን ይገርመኛል መሰለሽ ፍሬ እንትናም እየተናገረች ሳራም እየተናገረች ነበረ፣ ብትሰማ ደስ ይለኛል። አጭር እኮ ነው በቃ በኢትዮጵያ ፖለቲካ አስተላለፍ ለፌዴራል መንግስት ከተገዛሽ ሁሉ ነገር ይደረግልሻል፣ ካልተገዛሽ ትቀጠቀጫለሽ። ሌላ ነገር አስተላለፉ 433 ዛሬ አያና በህወሓት ስም ትግራይን እንጨፈጭፋለን እያለ እኮ ነው። እናንተ እንደዛ ቆይ ሰናይ እንደዛ ነው ሊትራሊ ሲል የነበረው እንደዛ ነው። ኖ ቆይ እሱ ከሱ ጋር ተነጋገሩ። ግን ማናባ እና በአንተ ሀሳብ ላይ ልንናገር ፈልገ ነው ትግሬዎች ለምን ትጮሃላችሁ? ህወሓትን የትግራይ ህዝብ ካልታገለው የትግራይ ህዝብ እና ህወሓት ላይ የሚደርሰው ነገር የትግራይ ህዝብ ላይ ይደርሳል። ለዚህ ኢትዮጵያኖች ኃላፊነት ሊወስዱ ነው። ማነው ኃላፊነት የሚወስደው? በጣም እኮ የሚገርም እኮ ነው። እስኪ አሌክስ ጠይቃቸው። አንደኛ የትግራይ ህዝብና ህወሓትን በመነጣጠል አሌክስ ጠይቃቸው። ደግሞ ስለ ፋኖ ሞራል አለው እንደ አንድ ትግራይ ከሆነ አማራ ህዝብ ላይ የሚደርሰው ነገር ተሸናፊ ያል ደግሞ ስለ ፋኖ ያወራል እንዴ? ምን አገባሽ? እኔ ኖ ቶፒክ ቀይሬያለሁ። ቆይ አሁን ስለ ትግራይና ስለ ኢትዮጵያ መንግስት አይደለም ቶፒክ ቀይሬያለሁ። ቶፒኩ የኢስት አፍሪካ ላይ ወደ ጂኦፖለቲክስ ገብተናል። ምክንያቱም አንዳንድ ነገር አለ ታይሚዎችን ኦ ማይ ጋድ ስለ ጌታቸው ነው ቶፒኩ። ጌታቸው አብይ ነገረኛ የሆነ ሰውዬ አዋረደው ነው የሚባለው። ወይ እኔ ራሱ መንደሬ ሆኛለሁ። ልሁን ዛሬ ታዩ በእናትሽ ይህንን አለስት እንዳታረ ዝለዩ በዓል ነው። ሙዚቃ ክፈችላቸው። ምን ይሄ ጦዘ ህዝብ ደግሞ አሁን እንዳይከፍትብሽ ሙዚቃ ክፈችላቸው እና ስለ ጂኦፖለቲክ እንትን ስለዛ ነው የምናወራው፣ ስለ ጌታቸው ኡማር። ኧረ ፍሬ ፕሊስ፣ ምንም አላወራም። እኔ መቼ አወራው እንዴ? ምንም አለ እኔ መቼ አወራው? ኦማር ቀኑን ሙሉ ነው 44 ቤት ሙሉ ሲያወራ ዋለው። እኔ እኮ እዚህ ጋር መስመጡ ቆይ አንድ ጊዜማ እናቱ ኡማርዬ አንድ ሰከንድ እኔ በጣም እዚህ ማለት ነው የትግራይ ህዝብ ያሳዝነኛል። የኢትዮጵያ ፖለቲካ በጣም የኢትዮጵያ ህዝብ በጣም ነው የሚያሳዝነው። እና ዘኦንሊ ቲንግ ማይ ዊሽ ሁሌ እላቸዋለሁ እኛ እንደምንኖርበት ሀፍ የሆነ የኢኮኖሚ ይሁን የሴኪሪቲ ምናምን ሁሌ ይመኝለታለሁ ያገኝ። የትግራይ ህዝብ ካሳዘነች ፍሬ መጀመሪያ መጅድና ስርዓት ይኑር። አያገባህም፣ ስለምንም አያገባህም። እዚህ ቤት ማን ይቀመጣል? ምን ይቀመጣል? ስነ ስርዓት ነው። አሁን ለማንኛውም ፍርዬ በእናትሽ ግን ቆይ የአያናን ፖለቲካ በላሽተነዋል። ከሚያስቀኝ ነገር ፖለቲካ ሰራባችሁ፣ ነጥብ ተያዘባችሁ። እኔ ሀረር ልጅ ነኝ። አም ፍሪ ላይክ ማይ ኔም ዌን አይ ዋንስ የሆነ ነገር ማንንም አልፈራም። ነጥብ የለ ምን የለ እንደፈለግኩ ነው። እየፈራሽ ማለት እንደፈለግኩ ነው። ድራይፍ ደጋረኩኛ በእናትህ ሚሽናችንን አካምፕሊሽ አድርገናል። ፍሬ አብዛኛው ተጋሩ ሰምቷል። ዛሬ እየተበሻሸኩ እኮ አልነበረም። አሌክስ ፕሊስ በእናትህ እየተበሻሸክ ነው። ውረዱልኝ፣ ውረዱ፣ ሁለታችሁም ውረዱልኝ። እኔ እናንተ ነጥብ አስይዘናል። አያና ጋር ነጥብ የምትያያዝበት ነገር የለም። በአሁኑ ሰዓት ነጥብ አትያያዝም። ፖለቲካ ታወራለህ። ህዝብህ ችግር ላይ ነው ያለው። የኢትዮጵያ ህዝብህን ችግር እንዲሰማ ታደርጋለህ። ስለ ህወሓትን ይዘህ ግን እከራከራለሁ። ማንም ኢትዮጵያ መስሚያው ጥጥ ነው እንዴ? መስሚያው ጥጥ ነው። ከድሮም እኔ ግራ ይገባኛል። ስለ ህወሓት ይዛችሁ አትከራከሩ። እኔ እኮ ተጋሩ ማለት ነው። የት ነው የምትኖሩት የነበረው? ኢትዮጵያኖች እኮ ህወሓትን አይወዱትም፣ ድሮም አይወዱትም። ትግራይስ
የመለሰላትን መልስ እኮ በጣም የሚያስጠላ። አሁን እኔ ይኸውላችሁ እኔ አሁን ስለ እንትን ነው እያወራ ያለው ጠየቀችው ፓስፖርት እንኳን ያለን መድኃኒዓለም የህወሓትን አቅም ገደል ክተትና አርፎ ይቀመጡ ሰዎች እንጂ ምን ስለ ጌቾ ብሪፍ አድርጉ እኮ መጀመሪያ ምንድነው እድሜ ልታራዝሚ ነው አላት ለሳራ። እንኳን ማንም ስለ ህወሓት ዛሬ ፍሪ ማስተካከል ከነበረብሽ አንቺ አያናን ነበረ ፖለቲሳይዝ አታድርገው ብለሽ ማረብሽ አልተናገርሽውም። አያናን እስቲ አልተናገርኩ ደግ አደረኩ። አያና ማን ነው? ቆይ አንዴማ እኔ እንደው እንደዚህ ቆይ ልካቸውን ላሰማቸው እነዚህ ሰዎች እኔ ብልጽግና ማለት ነው ተዋግተ ነው ማለት ነው ውጊያ ተዋግተን ማለት ነው ፕሪቶሪያ ተስማምተናል። ሂዶን ኬር ስለ ትግራይ ህዝብ አይቻለሁ። የኢትዮጵያ መንግስት እናንተ እዚህ አንተ መጅድ ምናምን ስለ ህወሓት ንግር አትናገሩ። ይሁን አያና ወይ ብልጽግና ሲመጣ አፋችሁን አሹላችሁ ትመጣላችሁ። ወርቅ እየሸጠ ያለው መንግስት ማለት ወርቁን ሸጦ ለምን ህዝቡን አይቀልብም? ለእሱ አይደለ እንደ መከራቸውን የሚበሉት የትግራይ ህዝብ እኮ ኦል ሰፈር ያደረገው ቢኮዝ ኦፍ ህወሓት። ለምን አትጠይቁትም? አያና ምናምን አያና ምን አገባኝ እኔ አያናን እኮ እዚህ ነው የማውቀው ልክ እንደናንተ ይህ አያና እንዴት ነው ነገራችሁ? $1 ቢሊዮን የሚሆን እየተሸጠ በዚህ በኤርትራ እየሄደ በሱዳን እየሄደ ወርቅ የት አለ? ለምን ወርቁ ነው ሸጠው ለምን አያበሉ? እኔ እኮ በስማም እኮ ኖ ሼም እኮ ከዛ ፖለቲካ በቃ ልታወሩ ትመጣላችሁ። ፖለቲካ ልታወሩ እኔ ምን አገባኝ? እኔ ምንም አያገባኝም። ታወራላችሁ መታችሁ አውሩ፣ አታወሩም ደግሞ ዝም ብላችሁ ሂዱ። የማትፈልጉበት ቤት መታችሁ አትጨቃጨቁ። ሰው ክብራችሁን ጠብቃችሁ ተናገሩ። ይሄ አሌክስ ደግሞ የምትባል ልጅ ማለት ነው ህወሓትን መደገፍ ከፈለኩኝ እደግፋለሁ፣ ብልጽግና መደገፍ ከፈለኩኝ እደግፋለሁ። ሻዕቢያን አይደለም እዚህ ኢትዮጵያ ውስጥ ያለ እንዲህ ለምትዩ አትበል። ቢፍ ሲቪላይዝድ ሰው እንደፈለገው የማውራት እንትን ልመዱ። ሰው ፍላጎቱንና ዲዛይን ያደረገውን ነገር ያውራ። ምን አገባችሁ እናንተ እንዴ? እኔ ብቻ ነኝ እኛን የምናቅላችሁ አይባልም እኮ ለሰው። ለምን ይሄን አላችሁ አትበሉ። ሰው እንደፈለገው ስታፕ ሌላ የድሮ ስርዓት ናፋቂ ተረጋጉ። የህወሓት ልጆች አያና እኮ ይኸውልህ አመልስለት ነበረ እኮ እድሉ ቢሰጡኝ እኮ ምን ማለት እንደፈለገ ገና በቃ ይገቡብኛል። እኔ ሰውዬው ተመቸው ተሽሎከለከ ወጣ። የድሮ ስርዓት ናፋቂ ልጆች ተረጋጉ። ህወሓት የድሮ ስርዓት ነው። እዛ ሴት ይዝደን ሩጫውን ጨርሷል። ትግራይ ላይ ያለውን የፖለቲካ አደረጃጀትም ለሌላ ሰው ሰጥቶ ዞር ማለት ነው ያለበት። የሞተ ዘመድ ከሌላችሁ ነው። አባቴ በ12 ዓመቴ ነው የሞተው። በጣም ነው የምወደው። እረስቸዋለሁ። በቃ ሌላ ላይፍ ጀምሬያለሁ። ልጆቼን ምናምን ህይወቴ ሌላ ነው። እንደዛ አድርጋችሁ ቀበሩት ህወሓትን። እዚህ እየመጣችሁ አታላዝኑብኝ። እኔ ላይ በተለይ እኔ ላይ አታላዝኑ። የህወሓትን ካርድ ይዛችሁ መጣችሁ እንዴ ብልጽግና በዛ አያና ምን አገባኝ እኔ የሚያገባኝ እኮ ህዝቡ ተበትኖ ነው ያለው። አስገቡት በቃ ዛትስ ኦንሊ ቲንግ ማይ ፕሮብሌም እንጂ የኔ ፕሮብሌም ህወሓት አይደለም። ምን አይደለ ህዝቡ የተበተነ ሱዳን ላይ ያለ ኢትዮጵያ ውስጥ የተፈናቀሉ አሉ። ይመለሱ። ጥያቄ ነው እሱ። ሌላ በተረፈ ማለት አያና ብላችሁ እኔ ስንቴ ነው የምነግራችሁ? ባሌ በጣም የሚያምር ልጅ በጣም ህወሓት ነው ደግሞ ከመጅድ የባሰ ህወሓት ነው። አናወራም ስለ ፖለቲካ። የቤተሰቦቹ ድርጅት ነው። እኔ ምንም አያገባኝም። ዝም ነው። ስለ ፐርሰናል ላይፌም ከጠየቃችሁ ማለት ነው አያና አትበሉብኝ። ኦኬ ይበቃችኋል ለዛሬ። ተደስኮሬዝ እየመጣች ሙዚቃ ክፈችላችሁ ትንዘና ይበሉ። ይበቃችኋል። የአክስቴ ልጅ እዚህ ቨርጂኒያ ያለች ኮሜንት ላይ አንድ ቀን መጀመሪያ ከቤትሽ ጀምር ያለችኝ እኮ ስለሆነ እና ግን ለማንኛውም ለጠቅላላ እውቀታችሁ ሰው እኔ ብዙ ጊዜ መታችሁ ትዛለፋላችሁ። ማናችሁንም አልዘልፋችሁም። ስነ ስርዓት ያዙ። እግዚአብሔርን በጣም ነው ሰው መወደው። ክብራችሁን ግን ጠብቁ። ማራማዊት ትስዕር ሌላ ጌታ ስለ ጌታቸው ነው ቶፒካችን። አሁን ኡማር ነው የሚናገረው ስለ ጌታቸው። ኒኮ ድራመኝ
ስለ ጌታቸው ብሪፍ አድርጊኝ። አዲስ ነው ፍርሽ ያልሽ። ኦኬ አብይ ምን አለው መሰለ? በጣም ያሳፍራል። እኔ እንዴት ብዬ እንደምን አንድ 2 ደቂቃ ሜቢ በነበረው ኖ አለቀ። ኖ ይኸውልህ ምን አለ መሰለ፣ እኔ ልቤን እያመመኝ ነው ሰሞኑን እና በቃ ይዘጋሱ። አሁን ጌታቸው ያለውን ተናገረን። ምንድን ነው ያለው ነገር? አንተ ምንድን ነው አያና ከሄደ በኋላ እንደገና ዲስከስ ታደርጋለህ እንዴ? ሌላ ጊዜ አያና ሲያመጣ ታወራለህ። ስለ ጌታቸውን ቀጥል። ነገ ምትባል ነው። ሌትስ ሜክ ኢት ፋን ፕሊዝ። ጌታቸውን ምንድን ያለው ይሄ አዲስ አበባ ዩኒቨርሲቲ የምሁራን ውይይት ላይ እነ ጌታቸው ህፃን እያሉ አዲስ አበባ ላይ የምንሰራቸውን የኮሊደር ልማት ምናምን ብልጭልጭ ይሉ ነበረ። አሁን ግን እኔ ጋር ሲመጡ አደጉ። ያው ጌታቸውና እነ ጄኔራል ጻድቃን ምናምን ተሰባስበው 4 ኪሎ የገቡትን ማለት ነው። እኔ ጋር ከመምጣታቸው በፊት ህፃናት ነበሩ። አሁን ግን አድገዋል። ስለ ኮሊደር ልማት ገብቷቸዋል። ብልጭልጭ እንዳልሆነ ተረድተዋል። ከዚህ በኋላ ብልጭልጭ ልማቶችን የመገንባትና የማስፋፋት ስራ ደግሞ የእነሱ ኃላፊነት ይሆናል አለ እና እየረገጠው ነበረ ባጭሩ። እና ጌታቸው እንትን ነበረው ካሜራው ምናምን ያሳየዋል። ሪያክሽኑ የጌታቸው እንዴ አለ አሳየን፣ በእናትህ አሳየን። ቆይ ምን ላይ ነው እንትና የጠየቀው ተገቢ የለም። አሁን ምን ላይ ነው ያለው? ልክፈትላችሁ። መህዲ ሀሰን የጠየቀው ጥያቄ ይሄ እንደሆነ ትዝ ይላችኋል። በሌላ ጉዳይ የስ እኔም ሪመምበር ባይዘዌ ግን ኡማር ቦምባስቲክ አስታውሶታል። እንደው ምን ብየዋለሁ መሰለህ በፊት ታያላችሁ አብይ ጌታቸውንም ጀነራል ጻድቃንም እንዴት እንደሚጫወትባቸው ነበር ሁሉ ጊዜ። ይሄ ማለት የፖለቲካ እንትን አለ፣ ቂም አለ፣ የፖለቲካ ስብዕናህን የምታሳይበት። እኔም አንተም እናደርገዋለን። አብይ እንትኑ አለው ፕላትፎርሙ ተፈጥሮ እኮ ዝም ብሎ ትሮል ነው እንጂ እንደው ህፃን ነው ለማለት አይደለም። ኖ አይደለም። አይ ፐርሰንሊ እንዴ ይሄ እኮ በደንብ ዲሊብሬትሊ ያደረገው ነገር ነው። ላሳየህ ከእንትኑ ያስታውቃል። ራሱ ከምን ላይ ነው ያየ ነው ንገሩኝ። ሜሴጅ ላይ እንደዛ ሳይሆን እዚህ ልንገራችሁ እንጂ እዚህ ላሳያችሁ። ምን ላይ ነው? ምን ነበር? ኢትዮጵያ ምን ላይ? ቪዲዮን ላኩልሽ እኮ ነው አሁን። እኔ ከዚህ እና አጥፍቼ ነው አይታየኝም። በእኔ ቦታ ወይ እኔን ቀይ ኧረ የሚያሰማ ሰው የለም። መሐመድ ና እስኪ ያሳየን ፕሊዝ። ወይማ ለ10 ዓመት ላይብረሪ ነው። አይ ቲንክ ግን ፍሬ እናንተ የተረዳችሁበት መንገድ ጌታቸውን ለመርገጥ ካልሆነ በስተቀር አብይ የተናገረበት አንድምታ ሌላ ነው። እኔ በተቃራኒው የተረዳሁት ያንተ ነገር ደግሞ እንዲህ ከሆነ እንዲህ ነው። ከየዋህቶች መጀመሪያ አሳየን እንዴም ላስረዳ። እስኪመጣ ቪዲዮ ላስረዳናለን። እኔ ምንም አላየሁም። ያላዩ ልጆች ካሉ እንየውና መጀመሪያ እና ኦማር ማየት እኮ ነው ያለብህ እንጂ እኮ የእኛን ሰዓት መያዝ የለብህም። እኔ ወሬውን አልሰማሁማ እኮ መስማት ነው ያለብህ። ሎየሩ እባክህ አልሰማሁማ። ምን አድርግ ነው የምትለኝ? አንተና እኔ ምን አድርግ መሐመድ ምን ነው ኖ ማን ስማ አለህ? ሎየሩ ኦማር እኛ እናውራበት። ምን ሎየር መሆን ያናደድ ነው? እኔ ምን ላድርግ? ድንጋይ ተሸካሚ ያደረገው የባሪያ ስራ ሰጡ። አይፈሬ አንቺ እኮ ነሽ ድንጋይ ተሸካሚ ያደረገ አባት ግን እኔ ምን ላድርግ? በእናትህ አሁን ማደግ ጀምረሃል። ኖ እኔ ባይዜ ኦማር እኔ ድንጋይ ተሸካሚ ልጅ አይደለሁም። በጣም በትኩረቴ በሁሉ ነገር ኩሩ ሆኜ የምኖር ነኝ። እኔ እንደሌላ ሌላው ያለቅሳል። አማራው ገደለኝ፣ ኦሮሞ ገደለኝ፣ ትግሬ ገደለኝ ብሎ የሚያለቅሰው ሌላው ነው። እኔ እዛ ውስጥ የለሁበት። እቦቅሳለሁ ነው የሚመስለኝ። አንድን ሰው ነው አንተ ችግር አለበት ብዬ ነው ማስበው። ይኸውልሽ ሳራ ለወደፊቱም ወቂ እኔ ከሌ ገደለኝ ከሌ ከሌ ረግቶኛል። እኔ በቴስታ ነው ብሎ ነው የምልሽ። ቀልድ አላውቅም። በቴስታ በተማታ የኦሮሞ ብልጽግና ነው ሲጨፈጭፈኝ ነው ይላል። የትግሬ ብሔርተኛ ነው፣ ሻዕቢያ ነው፣ ህዋት ነው ይላል። ስለ ጌታቸው እንስማበት። አንተ አይደለም ቪዲዮ የሚያሰማ ስላሰማን መጀመሪያ ኮመን እንትን ይኖራል።
ይህቺም እኮ ቀረቀረለት እኮ እኔ እኮ ያንን ስል የእኛ ሀገር ፊውዳሊዝም ደግሞ በቃ ተቸንክረው አይለቁም አለ። ኦሮሞዎችን ለማለት ላይ ወጥተው ኖ አብይን ራሱ አስተሳሰር ይሄ ደግሞ ኦሮሞ ይላል እንዴ? ኦሮሞ ምናምን ይሄ ግን ባኔ ግን በጣም ተንኮለኛ ነህ። ኤርትራዊ ስለሆንክ የኢትዮጵያ ብሔር ብሔረሰቦች ቢባሉ ቢጋጩ ምናምን ይዶን ከረ የምትገርም ነህ። ባገኘው አጋጣሚ ክፍተት እያገኘ ህዝብ ወደ ህዝብ ማጋጨት ነው የምትፈልገው። ገፍቶ ብዙ ጊዜ ገደሉና ገደሉ ላይ ካደረሳቸው አረባካችሁ ታረቁ አትጣሉ ይላቸዋል ባኔ። እስኪ በቃ ጫፍ ድረስ ያደርስና ከዛ ፕሪቴንድ ያደርጋል። በቃ አትገፋፉ ይላቸዋል። ተመልሶ መጥቶ ኦልሬዲ እኮ አድርሳቸዋል እኮ ገፍተህ ተንከሲስ ተነክቶብሻል። ኧረ ቪዲዮውን አሳዩን በእናታችሁ በደንብ እንዲገባን። እንዴት የሚሳረኩት ይከፋቸው ምንድን ነው? ምን ያደርግላችሁ? ሌላ አጀንዳ ካላችሁ ንገሩ። የሚያስቀው ይሄ ነው። ነው ረጅም እኮ ነው ቪዲዮ። የተቆረጠውን ከቲክቶክ ላይ ከተገኘ ነው እንጂ ቪዲዮ ረጅም ነው። አሪቾ ልላክልሽ፣ መክፈት ትችያለሽ። አጭር ቪዲዮ አለ። ሌላ እንትን አንተ መኪና ውስጥ ነኝ። አንድ ስልክ ነው ደግሞ ተጠቀሙ። ሌላ በሌላ ሁለት ስልክ ያለው ሰው ማን ነው? ልላክለት። እኔ ስልኬን አሁን ጣልኩኝ እኮ በሌላ ስልክ እኮ ነው የገባሁት። ፎሎ አርጉኝ በእናታችሁ። ደግሞ በዚህ ፎሎ አርጌዋለሁኝ። ዑመር ግን የሚፈልግ ሰው ቪዲዮን ልላክለት። እኔ ታብሌት ያልከፍት ብሎኝ ነው እየሞከርኩኝ ነበረ። ልላክላችሁና ክፈቱት። እሺ ላከው። ምናልባት ሌላ ሞባይል አለ የልጅ በሰልክ ድሮ ልጅ እያሉ እንዴ ነው እምቢ አለኝ። አንቺ ማዘዛኝ አስቀድመው ተናግረዋል። የአዲስ አበባን ህዝብ ያደህዩትና ያፈናቀሉትን ጠቅላይ ሚኒስትሩን አዲስ አበባ ለውጧል በማለት እየተናገሩ ያሉት ጌታቸው በልጅ ሳራ ሞከርኩት፣ ሜሴጅ አይቀበልም ስልክ እንትንሽ ኢንቦክስሽ ቤት ናት ይሆናላ ወይ ደግሞ ፎሎ ባክ አደረገች። ለፍሬ ግን ልኬላታለሁኝ መክፈት ከቻለች በዩቲዩብ በዚህ በቲክታክ እንትን ማለት ላይቭ ላይ ሆኖ አንችልም። ግን እኔ ዩቲዩብ ላይ ምን ላይ ነው ያለው? በዩቲዩብ ላይ አሌክሳ ዩቲዩብ ምንድን ላይ ነው ያለው? እዛ ላይ እንትን ላይም የለም። የት ነው ኢንተርቪው ያደረገው? ላክልኝ በፌስቡክ። ኦኬ ለካ እንትን ላይ ምን ላይ ነው ላክልኝ። ግን እኮ ጌችን ብቻ አለን ብርሃኑንም ቀርቅሮለታል፣ መስራት ይችላል። ለማንኛውም ፖይንት ኢዝ ምንድን ነው መሰለህ ተግባር ኢንፍሉዌንስ መሆኑን አረጋገጥኩኝ ብሎ አፕሪሺየት ነው ያደረገው። ብርሃኑ ኢቲቪ ላይ ነው መስራት የሚችሉ አይመስለኝም ነበር። መስራት ይችላሉ አለው። ያኔ መስራት እንደሚችል አሁን ኢንፍሉዌንስ አደረገኝ፣ ሰርቶ አሳየኝ። በፊት ፋይተር ብቻ ነበረ የሚመስለኝ ብሎ አፕሪሺየት ነው ያደረገው። እሱ የረገጣቸው ባይዘዌ ጌታቸውም ገብቶታል። ምንድነው ደብሮታል ቢሆንስ አንዴ አንቺ አስበሽዋል? ይሁን ላይ የተጎዘጎዘ ሲረግጠው ነገር ይወስኑ ቀርሜ ራሱ ሄዶ ነው የተጎዘጎዘ። የኢትዮጵያ ምሁራኖች ፊት እኮ ነው የረገጠው እኮ። የኢትዮጵያ ምሁራኖች ያለበት ነው አልተመቸኝም። ቀላል አይደለም። ስብስቡ ራሱ ከባድ ሚዛን ነው። ኤንዌይስ ጌች ራሱ እኮ መድረክ ሲሰጠው ልክ አይዶኖ ለመጠየቅም ሀሳብ ለመስጠትም ነው ምናምን ነገር ነው ያለው። ግራ ገብቶት ግን አስገባለት። ፊውዳሊዝም ይታይባል አለው አብይ አህመድ። እጁ ያለበት ቦታ ግን ቪኔስ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። በጣም ነው የሚያሳዝነኝ። ጌታቸው አጣብቂኝ ነች። በቃ የገና ዳቦ በይው በላይም በታችም ነው የሚነዳው። ምን መሰለህ ነው የሚጠበቀው? ማን ተናገረ? በቃ ቁጥር ለማስጠቀም ሆዳ መሆን እኮ ችግሩ ይሄ ነው። እኔ ግን አሌክስ ሚሉት ጤነኛ አይደለም። እኔ እንኳን ይሄ ነገር ከሆድ በላይ መሰለኝ። 44 ነው ያባረረ። ለምን አባረረ? ጌታቸው ከህወሓቶች ጋር ሂሳብ ማወራረድ ይፈልጋል። እንደማያምነው ያውቃል። አብይ እንደማያምነው ያውቃል።
በጣም በጣም መጥፎ እንትን ነው። እዝኖተ ጉድ ፖዚሽን አይባልም። የትግራይ ፖለቲካውን ማቆም እኮ ይቻላል እኮ የግዴታ እኮ በኢትዮጵያን ፖለቲካ እንትን ውስጥ መኖር አይጠበቅም። ከህወሓት ጋር ማወራረድ ይፈልጋል። ፐርሰናል እልህ አለበት እንጂ ፖለቲካ ኮታ ነው እኮ ፐርሰናል። ኡማር ምን ማድረግ አለባቸው መሰለኝ? ድሮ የምታስቢ ፕሪቶሪያ ላይ ሲሆን ከትግራይ አዳዲስ ፖለቲከኛ መምጣት አለባቸው። አዳዲስ ፖለቲከኛ ነው ከብልጽግና ጋር ራሱ ተደራድረው እንደ ሀገር ራሱ መስራት የሚቻለው ህወሓት አይደለም። ቢኮዝ ከህወሓት ጋር ኦልሬዲ ተነቋቅሯል። የማህዲም እኮ ጥያቄ አንዱ እሱ ነው። ጌታቸው ቃል ገብቷል። አትሊስት እኔ አሁን ያለኝን ዋቴቨር ክሬዲቢሊቲ ለንድ ማድረግ እፈልጋለሁ ፎር ዘ አፕካሚንግ ፓርቲ ያንግስተርስ አውድ ቢ ሪዛይኒንግ ነው ያለው። ኖት ኢንተረስትድ ኢን ፓወር ነው ያለው። ኖት ኢንተረስትድ ኢን ፓወር ኤኒሞር ብሏል። እሱን ቃሉን ይጠብቃል አይጠብቅም ማየት ነው። ግን አይ ቲንክ የመህዲ ጥያቄ ለጌታቸው ብቻ አይደለም። ፎር ዛት ማተር ባለፈው 20 ዓመት አካባቢ ያሉ ሰዎች በሙሉ መልቀቀል አሜሪካን አውሮፓ እኮ የማይገመት ነገር ፓርላማ ውስጥ ሊኖር ይችላል እንጂ ኢቲቪ ላይ ነው ያለው። እናንተ ስንት መጀመሪያ ሲጀምር ነው እንደዛ ያለው ወይስ እኔ ተቆረጠው ነው ያየው? ኤክሶዶስ አይተዋል? ምኑን? ኧረ አልሰማሁትም። እኔ ገና ከእናንተውን እየሰማሁ ነው። እንድትሰሙት ከሆነማ ቆይላ እንትና ቀጥሎ ነው ይልሽ ስለ ብርሃኑ ነጋ የሚያወራው ጋር 26ኛው ደቂቃ ላይ ሰም እንጀራ እኔ የራሴን ድምፅ አሁን ቪዲዮ ሪከርድ የተደረገ ሰምቼ ደንግጬ ነው የመጣሁት። እኔ ልክለ የኔን አንተ ፕራውድ ኦፍ ዩ ያለ ልጅቷ የቆምከው በጣም ደስ ይላል። ጎበዝ ትኬልሃለሁ። እንደ አንቺ ጋርም ደርሷል። እኔ ነኝ ትላንትና ከትላንት ወዲያ ነው ላኩልህ። ኧረ እኔ አላየሁትም። እኔ አሁን ሌላ ሰው ልኮልኝ ያየሁት እኔ ላኩልህ። ላሰማቸው ወይ